ወጣት ናት። አንድ ቀን ምን ታደርጋለች? ልጇን ይዛ ወደ ሆስፒታል ትሄዳለች። ዶክተሮቹ ምን ሆኖ ነው ልጅሽ እንዴ አይተነፍስም ሲሏት ክፍሉ ስገባ እንደዚህ ነው ያገኘሁት፣ ሞቶ ነው ያገኘሁት ብላ የራሷን ልጅ ይዛ ትሄዳለች። ዶክተሮቹ ሲያዩት ሲመረምሩት አንገቱ ላይ የእጅ ምልክት አለ፣ ታንቆ እንደተገደለ የእጅ ምልክት አለ። እነሱም ያደረጉት በቀጥታ ፖሊስ ጋር ይደውሉና እዚህ ጋር አንድ ህፃን ልጅ እኛ ጋር መጥቷል፣ እናት ይዛ መታ እንግዲህ መርመረ ነው ተገድሎ ነው እንደተገደለ ነው የሚያሳየውና ብሎ መልእክታቸውን ያስተላልፋሉ። ፖሊስ ይመጣል። ፖሊስም እናትን ጣቢያ ይዞ ይሄዳል። ልጁ ዶክተሮቹ እንደመረመሩት ከሆነ ታንቆ ነው የተገደለው ሲሏት እኔ ማውቀው ነገር የለም ማታ ላይ ስገባ ላየው ተኝቷል፣ አልተኛም ብዬ ቼክ ሳደርገው እንደዚህ ነው ያገኘሁት። ከዛ አንስቼው ቀጥታ ወደ ሆስፒታል ይዤ ሄድኩት። አይ ማን ነበር ቤት ውስጥ ትባላለች። ማንም አልነበረም። ባልሽ የት አለ? ባሌ እንግዲህ ከተጋባም በኋላ እኔን እናትና አባቱ ጋር እህቶች ሁለት እህቶች አሉት፣ ወንድሞች አሉት። እነሱ አንድ ቤት ውስጥ ነው አብረው የሚኖሩት። ከእነሱ ጋር እዛ ጥሎኝ ሳውዲ አረቢያ ሄደ። እዛም ከሄደ በኋላ ፋርማሲ ውስጥ ተቀጥሮ ባሌ ይሰራ ነበረ ትላለች። አብረን እየኖርን እንግዲህ ከቤተሰቦቹ ከባለቤቷ ቤተሰቦች ጋር አብራ እየኖረች አትስማማም ነበር። ሁሉም እሷን እንደ ጠላት ነበር የሚያያት። እንግዲህ ከእህቶቹ ጋር ትጣላ ነበር፣ ከእህቶቹ ባል ጋር ትጣላ ነበር። ሁሉም ይጠሏት ነበር። ማንን? እሷን። ባል በደወለ ቁጥር ሚስት አንቺ ለምንድን ነው ከእህቴ ጋር የምትጣዩ? አንቺ ለምንድን ነው እንደዚህ የምታደርጊው? አንቺ ምን ሆነች ነው እያለ ሁሌ ጫናው እሷ ላይ ነው። ከዛ እንደገና ሲደውል ሚስትህን እኮ ከከሌ ጋር አገኛት፣ እሷ ከአንተ ጋር እያለች ባለትዳር ሁና ከሌላ ጋር ታጋልጣ ትገንትን ትላለች ምናምን እያሉ እንግዲህ በመጨረሻም ባል አልፈልግሽም ሲበዛበት ቤተሰቦቹም ጋር ሲጨቃጨቅ ከእነሷ ጋር ሲጨቃጨቅ አልፈልግሽም ይላታል። አልፈለገሽም ካላት በኋላ ልጇን ይዛ እንግዲህ ብቻዋን መኖር ትጀምራለች። ብቻዋን መኖር እየጀመረች እንግዲህ ልጇንም አንዳንድ እየወሰዱ ያዩት ነበር። ከዛም ይሄን ነገር ትናገራለች ለፖሊሱ። ፖሊሱ ምን ይላል? አይ ቤት ውስጥ ባልሽ ካልገባ አንቺ ብቻሽን ከኖርሽ ይሄ በቃ ገዳዩ አንቺ ነሽ ይላሉ። ያው አንዳንድ ነገርም ምርመራው ላይ ይገኛል፣ እሷ መሆኗን ይታወቃል። ከዛም ይጠይቋታል። ለምንድን ነው እንደዚህ ያረግሽው? የገዛ ልጅሽን ለምን እንደዚህ ያረግ ሲሏት እኔ አላቅም፣ በወቅቱ ለምን እንደዛ እንዳረኩኝ አላቅም። ሄድኩኝ በትራስ አፈንኩት፣ ከዛ አንቄ የገደልኩት ልጄን። እንዴት ነው እኔ ልጄን ማረጋው? የገዛ ልጄን እንዴት እንደዛ ያረጋለሁ? ትላለች። እንግዲህ ዳኛ ፊት ቀርባ ዳኛው እየጠየቃት የምትለውን የምትሰጠውን መልስ ላሰማችሁ። በጣም ነው የሚያሳዝነው። እንግዲህ እኔ መልእክት አለኝ። መልእክቴ ምን መሰላችሁ? እባካችሁን ወንዶች እባካችሁን፣ እንግዲህ የእሱ አባል ያው እሷን ከእናት ከአባት ከእህቶቹ ጋር አስቀምጦ ነው አንድ ቤት ውስጥ ሄደው። ብዙ ጊዜ ሴቶች ደግሞ አይስማሙም። ሁለት እህቶች አሉ እዛ ቤት ውስጥ፣ እናትና አባቷ አለ፣ የእህቶቹ አባል አሉ። ሁሉም እሷን ነበር የሚጠሏት። ልጅቷ ዲፕሬሽን ውስጥ እስከምትገባ ራሷን በቃ እንትን እስከምትል አሁን ፍርድ ቤት ስታወራ ራሱ ታሳውቃለች። አሳያችኋለሁ ቪዲዮን እና በጣም በሚያሳዝን ሁኔታ እንግዲህ ለምንድን ነው እንደዚህ የምታደርጉት? ባሎች ውጭ ሀገር ለስራ ስትሄዱ መልካም ነው፣ ግን ሚስቶቻችሁን እንደዚህ ከእናት ከአባታችሁ ጋር ከእህቶቻችሁ ጋር ስታስቀምጡ እንደዚህ አይነት ነገር ሊከሰት ይችላል። እሺ ለማንኛውም ከቻላችሁ ሚስታችሁን ለብቻ አስቀምጡ፣ ወይም ከቤተሰቦቿ ጋር አስቀምጧት፣ ችግር እንዳይፈጠር። እስኪ እኔና ቪዲዮን አሁን እነግራችኋለሁ ማለት ነው። ትሰሙት ራሳችሁ ትሰማላችሁ እሷ የምትለውን። ኦኬ እሺ ጊሚ 1 ሚኒት ቪዲዮን ይኸውና። እሷ እንግዲህ አሁን ፍርድ ቤት ዳኛው ጋር ቆርባ እንዴት ነው ልጄን ምገለው? ልጄን እንዴት ነው አንቄ ራሴ ማቀው? እኔ ሳላቅ ነው ይሄን ነገር ያረኩት ነው የምትለው። እንግዲህ እዚህ ጋር ላይታያችሁ ይችላል። ቆይ ይሄን ላጥፋውና እንደዚህ ላሳያችሁ። ኦኬ ያው እዚህ ጋር ፍርድ ቤት ቀርባ ነው። አሁን በዚህ ሰዓት ላይ ልጄን እንደዚህ እየሄደ ባየው እቅፍ አርግቼ ሆዴው እንደዚህ ቅፍ አድርገው ነበር ውስጤ። እንዴት እገለዋለሁ ልጄን ነው የምትለው።
እሱ ዳኛው ይላታል አንቺ ለምንድን ነው እንደዚህ ያረግሽው? አንቺ እኮ ያኔ ምርመራ ላይ ስትጠየቂ አዎ ውዱ አርግቼ ሰላተል ኢስቲኻራ ሰግጄ ነበረ ከማረጌ በፊት ብለሻል። እንዴት ይሄን ነገር ልታረጊ ቻልሽ ብሎ ዳኛው ይጠይቃታል። እና እኔ ለምን እንዳረኩኝ አላቅም። ለምን እንደዚህ ይሄን ነገር ለምን እርምጃ እንደዚህ አይነት እርምጃ እንደወሰድኩ አላቅም። እኔ ራሱ ለምን ራሱ አሁን የሞት ፍርድ እንደተፈረደብኝ ራሱ አላቅም ነው የምትለው። ይሄን ነገር ለምንድን ነው እንደዚህ እንድታረጊ የቻልሽው ብሎ ነው የሚጠይቃት ዳኛው በተደጋጋሚ። مش عارفه يا ساتر الرئيس እኔ ለምን እንደዚህ እንዳረኩ አላቅም ነው የምትለው ፍርድ ቤት ላይ። وصليت صلاه استخاره لحد دلوقتي انا مش عارفه انا عملت كده ازاي. مش ممكن تعملي الكلام ده؟ مش لو انا فعالي يا ستر الرئيس ما كنتش هعمل كده. هموت ضنايا ማለት በወቅቱ ላይ የምታረጊውን ነገር በጭንቅላትሽ እያሰብሽ ነበር እያስተዋልሽ ነበር ሲላት እያስተዋልኩ አልነበረም። እንዴት ነው እያስተዋልኩ በወቅቱ እኔ የማረገውን ነገር ባቅ እያወቅኩ ከሆነ እንዴት ነው ልጄን እንደዚህ አርግቼ አንቄ የምገለው ነው የምትለው። انا ما فكرتش مسركه وانت بتعملي الكلام ده. مش لو انا فعال ما تحبي تنتمي منهم يعني. لو انا فعال يا ستر الرئيس ما كنتش هعمل كده. هموت ضنايا مش هيموت بني. ما انا عشان كده انا واحده وهذب نفسي مش انا انني يعني انت ممكن مثلا عايز تنتمي في حاجه ثانيه اي حاجه انما تبني ድንገት አንቺ ይሄን ነገር ያረግሽበት ምክንያት አንድ ሰው ለመበቀል ብለሽ ይሆን ነገር ለመበቀል ብለሽ ይሆናል ልጅሽን እንደዛ ያረግሽው ይላታል ዳኛው። حدوته مش مستوعبه اللي حصل اني راح من ايدي راح من ايدي حدوته. اول ولا بقول لك ليه يا ماما بتعملي معايا كده؟ فانت قمتي خانقاه وقمتي معاها مخليها ظهره ليكي وولد يعني ويحاول ان هو يقاوم يعني وانت برضه اصريتي تخنقيه. ልጅሽ እናቴ ለምንድን ነው እንደዚህ የምታረጊኝ ለምንድን ነው እንደዚህ የምታረጊ እያለሽ እንደዛ እያለሽ እየተናገረሽ አንቺ ግን የሁሉ ጨክነሽ እንግዲህ ልጅሽን አንቀሽ ገደልሽው። እናቴ ለምንድን ነው እንደዚህ የምታረጊኝ እንደዚህ ለምን ታረጊኝ እያለሽ አንቺ ግን ጀርባሽን ሰጥተሽ አንቀሽ ገደልሽው ነው የሚላት ዳኛው። بس إصرار يعني تفكير الولد ده جالك في الحصان ولا جالك قبلها ولا فكرت فيها؟ لا ما فكرتش انا ما فكرتش يعني يوم انا لقيت نفسي داخله الاوضه مخنوق بس مش اكتر. ይሄን ነገር ለማድረግ ስታስቢ ከዚህ በፊት አስበሽበት ተዘጋጅተሽበት ነው ሲላት አይ እኔ ምንም ነገር አላሰብኩምም አልተዘጋጀሁም በቃ ነው የምትለው። خنقتي كانت فكره وانت بتقوليه الفكره جت في دماغك من امتى يعني فكره الخنق دي؟ لا انت تتخلصي منه او تنتقمي منهم في صوره الولد. مفيش حاجه بقى خلت دي الفتره دي معاكي يعني انت دلوقتي عايزه تنتقمي من اهل جوزك وجوزك طبعا ومع هذا እና እሱ የሚለው ይሄን ነገር ለማድረግ ስንት ጊዜ ፕላን ስታረጊ ነበር? ይሄን ነገር ያረግሽው አንቺ የባልሽን ቤተሰቦችን ለመበቀል ብለሽ ነው እና ለምንድን ነው እንደዚህ ያረግሽው ነው የሚላት። الفكره دي جت في دماغك امتى؟ فكره ان انت يعني الانتقام فكره وفكره الخنق دي ይሄን የመበቀል እንትኑ ሐሳቡ ከመች ጀምሮ ነው ውስጥሽ የነበረው? በተደጋጋሚ ነው ዳኛው የሚጠይቃት። እንግዲህ አንቺ መበቀል ሐሳቡ መች ጀምሮ ነው የሚላት። نفسي داخله الاوضه يا ست الرئيس وماسكه طرحه وبطنه وفي ايدي اللي حصل معايا. جت في دماغك فجاه؟ لقيت نفسي ماسكه طرحه وبطنه وفي ايدي اللي حصل معايا. انت بتقول انا الاول قضيت وصلت እኔ ይሄን ነገር ምንም ነገር አስብበትም ተዘጋጅበትም አይደለም። በቃ እኔ ገባሁ ክፍሉ ውስጥ ከገባሁ በኋላ ራሴን ያየሁት እሱን አንቄ አፍኜ ስገለው ነው። ከዳኛው ምናምን እንዴት ነው እንደዚህ የምትይው? አንቺ እኮ ምርመራው ላይ የሰጠሽው ቃልሽ መጀመሪያ ሰላተል ኢስቲኻራ ውዱ አርግቼ ሰግጄ ሰላተል ኢስቲኻራ ሰግጄው ነው የገደልኩት የምትይው። አሁን እዚህ ጋር ደግሞ የምትናገሪው ሌላ ነው የሚላት ዳኛው። الاستخاره دي كانت عشان افكر في قتل الاستخاره دي جت فوق في دماغي انت يعني الفكره كان سبب صلاه الاستخاره ايه؟ عادي እና ይሄ ሰላተል ኢስቲኻራ ማለት ሰላተል ኢስቲኻራ ሁላችሁም ታውቁታላችሁ። ይሄ ነገር መች ነው አንቺ ጭንቅላትሽ የመጣው ሳታረጊ ነገር በፊት? ጀማው አለ ታብታባችን 100 ሺህ ያስገቡት ቤተሰብ። ከሞን ጋይስ 100 ሺህ ያስገቡት ቤተሰብ። ያላ ሀባይቢ ተብትቡ ሾየ እንዳይዘጋብን። وانت بتصلي استخاره عشان هتقومي بعمل ما او هل العمل هيبقى كويس هيبقى لصالحك او ضدك مثلا. اكيد الوضوء والاستخاره وراها هدف وراها غرض معين. كان الغرض ايه من الاستخاره؟ بس انا بقول لك انا دخلت الاوضه لقيت نفسي ماسكه الطرحه وبطني وفيه فجاه كده لقيت نفسي كده بعد ما اتوضيت وصليت الاستخاره. انا مش عارفه انا عملت ازاي اصلا لحد دلوقتي. بس انت قلتي في التحقيقات هنا يا ساره في التحقيقات
አንዳንድ ሰዎች አሁን የመጣችሁ ሰዎች አላችሁ፣ ምንድን ነው ሙቤ እኛ አልገባንም ንገረን እያላችሁ ነው። እዚህ ጋር የምታዩት እቺ ግብፃዊ ናት። የ4 ዓመት ልጇን እቺ ግብፃዊ የ4 ዓመት ልጇን አንቃ ገላ ነው አፍና ገላው ነው። እና እዚህ ጋር አሁን ፍርድ ቤት ቀርባ ዳኛው እየጠየቃት ነው ለምንድን ነው ይሄ ነገር ልታደርግ የቻለችው? እሺ አጠር አድርጌ ላስረዳችሁ ብዬ ነው። እንቀጥል ያጀማ እንቀጥል አላችሁ ወይ? በቃ ይበቃችኋል። ከዚህ በላይ መስማት አትፈልጉም? እሺ فكرة ان انا اموت دي جت لي قبلها بيومين. لا الامثله على الاستئذاء انا بتكلم على النيابه اللي قالت لي يعني. لا مش النيابه. لا وكيل النيابه لما سالت الاتحاد اللي عندي اول بتقول فكره ان انا اموت ابني جت في دماغي من حوالي يومين. لا مش እንግዲህ እኔ ይሄ ነገር ዳኛው ሚላት አንቺ ያኔ ቃልሽን ስትሰጪ የሰጠሽው ይሄን ልጄን የመግደል ጭንቅላቴ ሀሳብ ላይ የመጣው ከ2 ቀን በፊት ነው ብለሽ መስክረሻል እና እዚህ ጋር የተጻፈውን ነው ብሎ ነው ዳኛው ይሄን ነገር። አሁን ደግሞ ምትዩ ሌላ ነው ሚላት። ያው ኒያባው እንግዲህ አቃቢ ሕግ ከየት አምጥቶ ነው እዚች ጋር ለኔ ይሄው በጽሁፍ እዚህ ጋር አለ ይሄን ነገር አንቺ ያሰበሽበትና ተዘጋጅተሽበት ከ2 ቀን በፊት እንደነበረ አቃቢ ሕግ የጻፈው ነው። እኔ ከኔ ያመጣሁት አይደለም፣ እዚህ ጋር የተጻፈው ነው ምን የሚጠይቅሽ ይላታል ዳኛው። ዳኛው ምን ይላታል? እሺ ለምንድን ነው ገብሰሽ ሰላተል ኢስቲኻራ ከምን ልጅሽን ከመግደልሽ በፊት የሰገድሽው? ምን አስፈለገ? ለምንድን ነው? እኔ በሰልይ የውሚን እኔ ሁሌ እንደዛ ነው ማረኩት። እኔ እንደሚመስለኝ ልጅቷ ወይንም ትንሽ የጭንቅላት የአእምሮ በሽታ አለባት። ያው የባሏ ቤተሰቦች እንግዲህ በጣም ጫና አድርገው ብዙ ነገር ወይንም ያው እንደ መድኃኒትም ስህርም ነገር አሰርገውባት ያው ራሷን አታውቅም፣ ያረገችውን ነገር አታውቅም። ያው አንዳንዴ እኮ በጣም የሚያሳዝነው ነገር እንደምታዩት የምትናገረውን ነገር አታውቅም ልጅቷ። ያው ብዙ ጊዜ እንደዛ ነገር ይከሰታል እና ያው መድኃኒት ነገር የሆነ ነገር ስህር ነገር አሰርተውባትም ሊሆን ይችላል። የውስጧን አላህ ነው የሚያውቀው። ለምን እኔ እናት ነኝ ልጄን እንዴት እገለዋለሁ? አሁን እዚህ ጋር ፊት ለፊቴ ባየው ልጄን እንደው ሲራመድ ባየው እቅፍ አርግቼ ነበረ ምስመው ነው የምትለው። የውስጧን አላህ ነው የሚያውቀው። የስራ አሁን ሳንቺስ ዳኛው በጣም በነገራችን ላይ እድል እየሰጣት ነው ማለት የሁሉ ሰዓት ረጅም ሰዓት ነው ሲያናግራት ሲጠይቃት የነበረውና ማለት የምትፈልጊው ነገር አለ ውስጥሽ ላይ ልትነግሪ የምትፈልጊው ነገር አለ። ወአለይኩም ሰላም طيب የተከበርከው ዳኛ እኔ ልጄን ለመግደል አስቤበት ፈልጌ አይደለም። ይሄ ነገር ሳልፈልገው ነው የተከሰተው። ለምን እንዴት የገዛ ስጋዬ ልጄን እገላለሁ ነው የምትለው። አሁን ባየው ይተፋረገው ነበር ባገኘው እስካሁን ድረስ ራሴ በቃ ይሄ ነገር እየመጣልኝ አይደለም። ልጄን እኔ በራሴ በጋዛ እጄ እንደገደልኩት አንቄ እንደዚህ እንዳረኩኝ ውስጤ ይሄ ነገር እያመን አይደለም። ይሄ ነገር እንዴት ላደርግ እችላለሁ ብዬ ራሱ ውስጤ ማመን ራሱ አልቻልኩም። ክቡር ዳኛ እያለች ነው። እኔ ራሱ የሞት ፍርድ ራሱ ማግኘቴ ራሱን እያመንኩ አይደለም። ስንት ዓመትሽ ነው ሰና ስድብ ስንት ዓመትሽ ነው ብሎ ይጠይቃታል። እኔ አሁን ድረስ አላምንም ልጄን እዚች ገባየው ቅፋር አቀፋርግ ነበረ እኔ ነገር አላረኩም ያለች ለራሷ እንትን ያለች ነው። እና ስንት ዓመትሽ ነው ሲላት 24 ዓመቴ ነው አለች። ተመረሻል ሲላት አዎ ዲፕሎም ትሻረ ተመረያለሁ አለች። ተመርቃለች። ዩኒቨርሲቲ ሁሉ ተመርቃለች። አስባችሁታል? ተመራ ጨርሳ እየተመረቀች ናት። ባልሽ ምንድን ነበር የሚሰራው? ነአሽ ነበር የሚሰራው አለች መጀመሪያ ላይ። ሳውዲ ሳይድ በፊት ነአሽ ይሰራ ነበረ። ከዛ በኋላ ሳውዲ ሄደና ያው ለስራ ሳውዲ ከሄደ በኋላ ፋርማሲ ውስጥ ተቀጥሮ ይሰራ ነበረ ነው የምትለው።
እና እዛ ሳውዲ ዶ ፋርማሲ ሲሰራ ምን ያህል ጊዜ ሆኖታል ሲል እሷ ደግሞ ከሄደ 1 ዓመትም አልሞላውም አለች። متجوزة من 2018 لحد 2023 لحد دلوقتي ما اعرفش لسه انا كملته ولا لا. كان معايا طفل بس وكنت المنية حد ان انا خلفه فعلا خلاه. الطفل ده اسمه ايه مصطفى؟ ከ2018 እስከ 2023 ድረስ ያው ከሱ ጋር በጋብቻ ነበርኩኝ። አሁንም ድረስ እሱ ላይ ያው በሱ ዝመት ነው ያለሁት፣ እሱ ላይ ነው ያለሁት። አይደለም አላቅም። ልጅም ነበረሽ ከሱ የሞተው ልጅሽ ስሙ ማን ነበር ሲላት ሙስጠፋ ይባል ነበር ልጃችን አለችው የገደለችው። ከዚህ በፊት በጣም ፍላጎት ነበረኝ ልጅን አቅፎ ልጅን ወልዶ ለማቀፍ በጣም ፍላጎት እመኝ ነበረ። አሁንም ያን ነገር ደግሞ ምኞቴ ተሳክቶልኝ ልጅን ደግሞ ራሴ መግደሌን አላምንም እያለች ነው። ቴንክ ዩ አይሾ። እኔ አላወኩም፣ ይሄን ነገር አላረግም። ልጄ እንደዛ የወለድኩት ልጄ እንደዛ ፈልጌ ፍላጎት የወለድኩት ልጄ እንዴት እገላለሁ? እናቴ ከምትለው ቃል ከሷ ተለይቻለሁ፣ ከሷ ተከልክያለሁ፣ እንዴት ያን ነገር አረጋለሁ ነው የምትለው። አይሻ ይበቃል። በጣም አዝኛለሁ ላረኩት ነገር፣ ተጸጽቻለሁ ባረኩት ነገር። አይሻ ይበቃል፣ ወላሂ ይበቃል። ተይ አይሻ፣ አንቺ ራስሽ ምስኪን የመዳም ቀመሞች ነሽ። አብሽሪ አይሻ ተይ ወላሂ። ለማንኛውም እሷ እያለች ያለችው እንግዲህ እንዴት ነው የልጄን እንትን ላይ የሚጨክነው ነው የምትለውና እሱ ደግሞ ዳኛው አሁን የጠይቃት አንቺ ይሄን ነገር ያረግሽው ከባልሽ ቤተሰቦች ለእንትቃም ለመበቀል፣ እንትቃም ማለት መበቀል ነው፣ ከነሱ ለመበቀል ብለሽ ነው ይሄን ድርጊት ያረግሽው ብሎ ይጠይቃታል። እንዳልኳችሁ ባልየው ያጠፋው ጥፋት ወስዶ ከእናት ከአባቷ ጋር ከሁለት እህቶቿ እና ከሌላ ከወንድሞቿ ጋር አንድ ቤት ውስጥ ነው ያስቀምጣት። አስባችሁታል? አባቷ የባሏ አባት፣ እናት፣ ሁለት እህቶቹ፣ የእህቶቹ ባል፣ እንደገና ወንድሟ፣ የወንድሟ ሚስት፣ ከነዚህ ጋር ሁሉ ወስዶ ነው አንድ ቤት ውስጥ ያስቀምጣት። ሁሉም እሷን ይጠሏት ነበር፣ አይወዷትም። አንድ ነገር ሳረቅ ይሄን አድርጊ በቃ ቤት ውስጥ እንደ አሽከር ነበር የሚያደርጓት። አንድ ነገር ሲከሰት እሷ ናት፣ አንድ ነገር ሲሆን እሷ ናት። የሆነ ነገር ወይ ሱቅ ወታ ስትመጣ ባሏ ሲደውል ወታ ከወንድ ጋር እንደዚህ እያደረገች ነው። ያላረገችውን ነገር እንድታብድና ልጇን እንድትገድል ያደርጓት ዋናው ሰበቡ እኔ የምለው ቤተሰቦቿ ናቸው፣ የእሱ ቤተሰብ። አንቺ ያለሽው እኔ ከባለቤቴ ቤተሰቦች ከነሱ እንትቃም በደል ተበድያለሁ እንትን ብያለሁ እና ለምንድን ነው ባልሽ ላይ ይሄን ነገር ያደረግሽው? ለምን ያው መበቀል ከፈለሽ ለምን ከባልሽ አልተበቀልሽም? ለምን ልጅሽ ላይ ያደረግሽው ነው የሚላት ዳኛው። አንቺ እንደምትይ ከሆነ ስለ አንቺ መጥፎ ነገር እያወሩ ስለነበረ ያው በለድ ማለት እነሱ የሆነ እንደ ገጠር ውስጥ ነው እንበልና አንድ የሆነች ትንሽ ገጠር ውስጥ ነው የሚኖሩትና እዛ አካባቢ ደግሞ እርስ በርሰው ይታወቃል። አንዱ የሆነ ነገር ካረገ እርስ በርሰው አንዱ የከሌ እንደዚህ ያረገ የከሌ እንደዚህ ሆነ ይባባላል። እና ስለ አንቺ እዛ አካባቢ ስለሚወራው ስለ እንትን ስለምን ያ ነገር ነው አንቺ እንደዚህ እንድትበቀይና ልጅሽ እንድትገድ ያረገሽ ይሄ ነው ምክንያቱ ብሎ ይጠይቃታል። ለምን ልጁ ላይ ግን እና ይሄ ግን አንቺ የሰጠሽው ቃል ነው። እዚህ ጋር ወረቀቱ ላይ ለአቃቢ ጎጋ የጻፈው ይሄን ነው። እንግዲህ ያረግሽበት ምክንያት ከነሱ ለመበቀል ብለሽ ነው ያልሽው ነው የሚላት ዳኛው። ይሄን ነገር የተናገርሽው አይደለም ወይ? ለዛ ቃል ስትጠይቅ የሰጠሽው ቃል አይደለም ወይ ሲላት፣ አዎ የተናገርኩት ቃላት ማለት ያልተናገርኩትም አለ ያልኩትም ያላልኩትም አለ። የምትናገረው ነገር አታውቅም። እኔ ለምን እንደዚህ እንዳረኩ አላውቅም እስካሁን ድረስ። ፈጣሪ ነገር ያለ ፈጣሪ በወቅቱ እኔ ምን እንዳረኩኝ ምን ሳረክ እንደነበረ እያየኝ ነበር። በወቅቱ ደግሞ እኔ ባረኩ ሰዓት ጭንቅላቴ ከኔ ጋር እንዳልነበርኩኝ ፈጣሪ የሚያውቅ ነበር። ዳኛው የሚጠይቃት ማለት የባልሽ ቤተሰቦች ከመቼ ጀምሮ ነበር አንቺ ላይ በደልና ስቃይ የሚያደርሱብሽ? ከመሳፈሩ በፊት ነው ወይ ከተሳፈረ በኋላ? ከመሳፈሩ በፊትም ከተሳፈረም በኋላ ነው የምትለው።
እና ዳኛው በጣም من 3 شهر من جواز من 3 شهر من جواز هو بيت عيله هي سلفتان غير هي سلفتان غير معايا هي اتنين سلفتان غير لو تروح شقه في بيتي قاعده فيها يعني ايوه الضغوط بقى حماتي عايشه وحماتي عايشه حماتي وحمايا عايشين فكان الضغوط اللي عليكي حماتي وحمايا ማለት ያው የባለቤቴ እናትና የባለቤቴ አባት አማቶች ማለት ነው المشاكل وجوزك طبعا مش موجوده في السعوديه بس ما كملش سنه يا ست الرئيس في السعوديه يعني كان معاك هنا والمشاكل شغاله بره ما كانش بيعرف اي حاجه ما كنتش بعرفهم اي حاجه يا ست الرئيس كان بابا في صفك ولا ضدك لا دايما معاكي ولا ضدك في ساعات ضده وساعات بيبقى في اكتريه الوقت ساعات يبقى ضدي እንዴት ነበር አንዳንዴ ሳውዲ ላይ ያለ እዛ ሄደ ከነሱ ጋር ስትጣይ ከነሱ ጋር በጣም አንዳንዴ እንትን ችግር ሲኖር ላንቺ ነበር የሚያግዝልሽ ወይ ካንቺ ጎን ይቆም ነበር ወይ ለነሱ ነበር የሚያግዘው ብላ ስታይ አንዳንዴ ከኔ ጎን ይቆም ነበር አንዳንዴ ደግሞ ያው ብዙ ጊዜ ከነሱ ጋር የነሱ እንትን ነበር የሚሆነው ነው የምትለው በመጨረሻ ምለው ነገር አለች በመጀመሪያ አላህ ይቅር እንዲለኝ ባጠፋው ጥፋት በሰራውት ስራ አላህ ይቅር እንዲለኝ እፈልጋለሁ በመቀጠል ደግሞ ልጄ ላይ ያረኩትን ነገር ልጄም ይቅር እንዲለኝ እመኛለሁ አለች ኦኬ ይሄን ይመስላል እንግዲህ በመጨረሻም እንግዲህ እኔ እንደሰማሁት ከሆነ መጀመሪያ ላይ የሞት ፍርድ ነበር የተፈረደባትና ዳኛው እንደዚህ ካናገራት በኋላ እድሜ ይፍታ የሚል እስር ተፈርዶባታል ይሄን ነው እንግዲህ የሰማሁት አላሁ አለም ይሄን ነው ማቀው ግን የሚያሳዝነው ነገር ያጀማው የሚያሳዝነው ነገር ምን እንደሆነ ታውቃላችሁ እኔ በጣም ያሳዘነኝ ባልየው ነው በጣም ትልቅ ጥፋት ያጠፋው እንዴት ነው አንድ ቤት ውስጥ እዛ ቤት ውስጥ እናቱ አባቱ ሁለት እህቶቹ የእህቶቹ ባል እህቱ እንዴ ወንድሙ የወንድሙ ሚስት ሁሉ እሷን ነበር የሚጠላት በነገራችን ላይ ሌላ ብዙ ቪዲዮዎች አሉ ማለት ብዙ ትልልቅ ቲክቶከሮች የሰሩት ቪዲዮ አለው እዛ ላይ ምን ሰምቻለሁና እነሱ በጣም በደል እንደሚያደርሱባት ቤቱ ስቃይ እንደሚያደርሱባት ብዙ ነገር ለምን እሷ የተናገረችው ከዚህ በፊት ያው ቃሏን ሲሰጥ ሌላ ነው እና በጣም ብዙ መከራና ስቃይ እንደሚያደርሱባት በመጨረሻም ባሏ በደወለ ቁጥር እንደዚህ ነሽ አንቺ እንደዚህ ያርክሽ እህቴ እንደዚህ ያለችኝ ወንድሜ እንደዚህ ያለኝ ከማን ጋር ነው የወጣሽው ስንት ሰዓት ገባሽ የት ሄደሽ ነበር እስካሁን ለምን ስልክ አታነሺም ሁሌ ይጨቀጭቃት ነበር በደወለ ቁጥር እንደዛ ደግሞ የሚሉት ማን ነው እህትና ወንድሞቹ ነው እንደዚህ የእህቶቹ ባል እንደዚህ ይሉታል ከዛ በመጨረሻም እኔ ካንቺ ጋር አልፈልግም ብሎ ፈታት ማለት ነው ፈቷታል እና ይሄ ሁሉ በቃ ማለት ህይወቷን እንደዚህ ከዛ ምን እንደሚመስለኝ ወይ የሆነ መተት ነገር አሰርተውባት መጨረሻ ላይ የምታደርገውን ነገር አታውቅም አላሁ አለም የውስጧን አላህ ነው የሚያውቀው እንግዲህ እዚህ ጋር ይሄ ነገር ሳልፈልግ ነው ያረኩት እያወቅኩ አይደለም እያለች ነው እናንተ ምን ትላላችሁ እኔ አላሁ አለም ነው የምለው ለምን እንደዚህ እንዳደረገች እናት በልጇ ላይ ትጨክናለች ብዬ አላሰብም እዛ ጋር ስትናገር ነበር እኔ አሁን ባየው ልጄን እዚህ ጋር ቅፍ ነበር ማድረገው እንዴት እጨክንበታለሁ እያለች ነበርና ከባድ ነው ወላሂ ከባድ ነው አሁን ግን ባል በጣም አጥፍተዋል እኔ ባላው ጥፋተኛ ነው ምለው እባካችሁን ሚስቶቻችሁን ይሄን ታሪክ ያመጣሁት ወንዶች እንደው ለስራ ሳውዲ አረቢያ ዱባይ ለመሄድ ከፈለጋችሁ እባካችሁን ሚስቶቻችሁን ከእናትና ከአባት ከእህቶቻችሁ ጋር አንድ ቤት ውስጥ ጥላችሁ አትሄዱ እንደዚህ አይነት ነገር ሊከሰት ይችላል ይሄን ታሪክ ያመጣሁት እንድትማሩበት ነው አብዛኛ ወንድሞቻችን ስደት ላይ ያሉት ሚስቶቻቸው ከእናት ወይ ከእህት ወይ ከቤተሰብ ጋር እየኖሩ ነው